ዛታ ሜራሽ አረቄ ጠጥተሽ መጥተሽ አንቺ የተፈቀራተሽ ማለት ነው። አስቤዛተሽ ነው እዚህ የምትኖሪ ቆሻሻ ለማኝ። መጀመሪያ ካለሽ ባቂኛለሽ ቆሮቆንዳ አስተዳድሩሽ ሜላንቻ ቶኒ ማኛም ቢሆን ይልሽ ማዲያቱን ፈክፍገን ራሱ በቡሩሽ እስከምናጸዳለት እንሄድበታለን። እሱንም ደግሞ ጠብቂ። ተራ በተራ እያንዳንዱን ቀብረን እንጨርሳቸዋለን። ያኔ ነሽ ዳይፐር ቀያሪ ሂጂ ስራ አለ ዳይፐር ትሸኛለሽ እንዴ ትሸኛለሽ እናዋጣልሽ እኛ በረጅነት ታወሻሻለሽ ገረልሽ ሀቢባ ጋር ተወዳደረ ግን ነጭ ቅማን እንርገጣት ብንል ሙሉ ኃይል አለን። ግን ለምን እሷ ለቢዝነስ ነው የመጣችው? ለማንም ስለማጠቅም ቼክ አናረጋትም። አስፈላጊ ከሆነ ደግሞ እናሳይሻለን እንዴት እንደምናደርጋት። ተስፋዬ ሀቢባን በአካል ከአንዴም ሁለቴ ያገኛታል። ቁጥር ተደዋውለውም ጉዳይ አብረው የሰሩት ጉዳዮች አሉ። በሚመለከት አጀንዳ በሚመለከት በየሆነ ሰው ሲሞት ወይ የሆነ ሰው ሲያረግ የእንትን ያለበት አለ። ስለዚህ ያን ያህል አቴንሽን ለነሱ አይሰጡም። ቢኮዝ ተስፋዬ የተለየው ሀቢባን መልስ የሰጠችው አብሯት ስለበላ ስለጠጣም በቤቷም ለጃጉር ነው ጃጓር ለሚባለው እንትኑ ገንዘብ አሰባስባለታለች። ብዙ ነገር አድርጋለታለች። እንዳወራችሁም ሀቢባ ማለት ነው። ወንድሜ ብላ ደግሞ ቤቷ ሰው ልጅ እቤቱ የሚጋብዘው እዚህ ለንደን ላይ ብዙ ሰው ሊመጣ ይችላል። እኔ ግን ቤት የምጋብዘው የምቀርበውን የኔ የምለውን ሰው ነው። የኔ ብዬ ቀርቤ ጋበዝኩት ሰው ነገ ቢናገረኝ የሚደብረኝ ለዛ ነው። አሁን ሰው እኔን ይሰድቡኛል፣ ለማንም መልስ አልሰጥም። ግን የኔ የምለው ሰው ከተናገረኝ ኦፍኮርስ ይደብረኛል። በአካል እንኳን የማላውቀው ሰው እዚህ ሚዲያ ላይ ተዋውቄው የኔ የምለው ሰው ሲናገረኝ ይደብራል። ስለዚህ ተስፋዬ ሀቢባንም ኢሞሽናል እንድትሆን ያረጋት ካላቸው ቅርበት ነው እንጂ ሄለን ምትልሳት ማቢልሳት ምንም የሚመስላት ነገር አለ ብዬ አላምንም። ለዛ ነው ተስፋዬ እስክትወልድ ቢጠብቅ። ሮሚዬ እንዴት ነሽ? ዝርያ ሁሉ አማን? እግዚአብሔር ይመስገን። ሁልዬ ቆይ አንዴ ላውራኝ። ቆይ በእናትሽ ልተንፍስ፣ አንዴ ልተንፍስ ማሬ። ይኸውልሽ የታሉ ብላ ስትል ነበር አለች። ገነት ነች ጋዝ የሚሏት። ይኸውልሽ እኛ ሮሚን አክብረን ቤቷ ስለሆነ እኔ አይደለሁም ያልኩት በህግ አምላክ ምን ነው ስሜ ታመሽ ሁለታችሁ እኔ አልጠየቅኩም። እኔ አይደለሁም ቆይ አፍሽን ዝጊ አንቺ ራስሽ የጠየቀሽን ሰው አረጋግጥ። ቆይ ልመልስልሽ በመለፍለፍ አይደለም ላሳምን። እኔ አይደለሁም እኮ ስም ገነት ጋዝ አትበይ። እኔ አይደለሁም ያልኩት በግ ማለት ነው። በስርዓት አውሪ ለነገር ስለሆነ የምትሯሯጡት አታዳምጡ። ስሜን አትጥሪ። ለእናንተ የምናብራራበት የለም። ለእናንተ አናብራራም። ሮሚን አክብረን ሙሉ ታውራ ብለን እድል ስንሰጣት ሁለታችሁ ከፍታችሁ የምትናገሩት አይገባኝም። ስጨርስ ትስደባችሁ ትናገራችሁ እርግጠኛ ነኝ እኮ እኔ አትጥሪ ነው ያልኩት። ሮሚ እኔ አይደለሁም አትምጣ ያልኩት። በቃ እኔ አይደለሁም ለማለትም ትጨርስ። ይሄ የጨዋ ደንብ ነው። አንዱ የኢትዮጵያዊ ስርዓት ሰው ሲያወራ ከፍቶ አፍ ላይ አይወራ። ደግሞ ጋስ ስምሽ አይደለም እሱ እኮ አይደለም አገባቧ ነው። እኔ አልተናደድ ገነት የምትባለው ናት ማናት ያጠራችኝን መልስ ልስትት ነው። እኔ አይደለሁም ነው ስጨርስ ነው እኔ አይደለሁም አልኳት። በቃ አይደለሽም ታገሺ ሙሉ ሂጂ ሐሳብሽ ላይ ይልሽ ሮሚዬ ትናንትና ለነበረው ነገር አንደኛ አንቺን ስለምናከብር ቤትሽ ስለሆነ አንቺ ስለሆንሽ ነው መተንም ማብራራትም የፈለግነው። እንዳየሽው እውነታውን ነው ያወጣ ነው አይደለ? ያለውን ሀኒንም ጠራን። ስለ አካውንት ተወራ ሀኒን አመጣን። ስለ ተስፍሽ አያስከፍልም ለተባለው መረጃ አመጣን አይደለ? እኛ አንቺ ስለሆንሽ ነው ያብራራ ነው እንጂ ለማንም የማብራራት ግዴታ የለብንም። ሲጀመር ሀቢባ ራሱ ገብተን እንድናብራራም አትፈልግም። ግን አንቺን ስለምናከብርሽ ያቡም ስላለ ነው።
ገብቶሻል እንጂ እኛ አንቺ እዚህ ጋር አሁን ለምሳሌ እነሱ ለሚናገሩት የሷን ያህል ሚዲያው ላይ ሰርታችኋል። አንድን ሰው ለመንቀፍ አንድ ሰው መስራት አለበት። ሮሚ አንቺ አሁን ባገኘሽ አጋጣሚ ሰው ሰፖርት ታረጋለሽ፣ ትረጃለሽ። እኔ አንቺ ቤት እርዳታ ራሱ ተሳትፌ ያውቃለሁ፣ ለቤተ ክርስቲያን ለተለያየ ባገኘሽ አጋጣሚ ሰፖርት ታረጋለሽ። አንድ ሰው ሳይሰራ እንዴት የሰራን ሰው ቁጭ ብላችሁ ትወቅሳላችሁ? ሁለታችሁ ላወሩት ማለት ነው። ምን ሰርታችኋል? ለወገኖቻችሁ ምን አድርጋችኋል? ሀቢባ የሰራችሁን ያህል እናንተ ሰርታችኋል። አንድን ሰው ለመውቀስ እኔ መስራት አለብኝ፣ ሰፖርት ማድረግ አለብኝ፣ መርዳት አለብኝ። ዝም ብለን ደግሞ ሀቢባን የረገጣት የሚረግጣትን መልስ አንሰጥም። መርጠን ነው መልስ የምንሰጠው። ሮሚ እንዳለችው ከቅርበቱ አንጻር ተስፍሽ ከቅርበታቸው አንጻር ለሱ ካላት መልካም ነገር በከፋው ሰዓት ሌባ ተብሎ በተረገጠ ሰዓት እንኳን ከጎኑ ሆና ማንም ቤት ገብተህ መልስ አትስጥ፣ እኔ ያለው ከጎን ሰፖርት አድርጉት ብላ እርዳታ ሁሉ በቤቷ ሰብስባለታለች። ያ ሁሉ ነገር በከፋው ሰዓት ከጎኑ ሆና እንዴት ዛሬ በማይረባ ነገር ይቀያየማሉ ብለን ነው ያንን ነው እኛ አገናዝበን ነው እንጂ ሄለን ነጭ ቅማል ስለረገጠቻት ዘለን አንረግጣትም። ለምን ነጭ ቅማል ቢዝነስ እየሰራች ነው፣ አንበሳ ስጡኝ እያለች ነው። ሄደን ቤቷን ደግሞ አናሞቅላትም። ይኸውልሽ አንቺ እንደምትዩ በግ ሳይሆን ከሀቅ ጎን የምንቆም ንጹህ ሰዎች ነን። ስለምንወዳት እንደ ጅል አብረን አንመራም። ስተት ስትሰራ እንኳን ኖ ነው የምንለው ኮሜንት ላይ። መልአክ ነች እያልንሽ አይደለም፣ በቃላት ስተት ልትሰራ ትችላለች። ግን የማጭበርበር የውሸት የተደባበቀ የሌብነት ከወንጀል ጋር የተነካካ ታሪክ የላትም። እናምንባታለን። ስለምናቅም ነው። ጠንቅቀን በደንብ ታቀናለች። አንቺ አታውቂያቸውም ላላችሁ ታቀናለች። ሞዴሬተሮች ሁሉን ነገራችንን ታውቃለች። ሀቅም ስላለን ነው የምንናገረው። ሌባ ብትሆን ኖሮ እንደተረገጠችው ብትሆን እዚህ ሚዲያ ላይ አትቆይም። ገብቶሻል? አንድ ስራ ሳይሰራ አንድ ነገር ሳታረጉ ሰውን አትንቀፉ። ስተት ካለ ስተቱ ላይ ብቻ መሄድ ነው እንጂ ይሄን ሁሉ መልካም ስራ ሰርታ ብዙ በኩላሊት በሽተኛ የካንሰር በሽተኛ ስንቱ መዳብ ቤት ተዘግቶባቸው ያን ሁሉ ሁለት መዝገብ ጨርሳ እኮ ሁለት ደፍተር ጨርሳ ሶስተኛውን ጀምራለች። መልካም ስራዋ በሺ የሚቆጠር መልካም ስራ ያላት በገና ለገና ጓደኛ ማሽ ተቀያየሙ ብላችሁ ደግሞ መርገጥ አትችሉ፣ አንፈቅድላችሁም። እኛ እኮ ስድብ አተን እንዳይመስልሽ ጸጉርሽ ከላይሽ ላይ እስከሚተን ረግጥሻለሁ። ስድብ ምን እንደሆነ አውቃለሁ፣ ግን ሮሚን ስለማከብር ነው ያልተናገርኩት። በስርዓት ላስረዳ ብዬ ነው። ለዛ ነው ሰርታችሁ አሳዩ። እስቲ ከሚዲያ እሷን ለማጥፋት የምትጥሩት ስሩና አሳዩ። ሁኑ። ሚዲያው ሰፊ ነው፣ ለሁላችንም በቂ ነው። ጭንቅላት ካላችሁ የራሳችሁ አይዲያ ካላችሁ ግን የሰራን ሰው አትርገጡ። ወሬ ይጣፍጥልናል ብላችሁ አታሟሙቁ። ስድብ ደግሞ ከሆነ እየዞርን እያንዳንዱን ቀብረን ስንጨርስ ደግሞ እንቀብራለን። አስፈላጊ የሆነውን ሰው ግን መልስ የምንሰጠውን ሰው ለይተን እናውቃለን። ለዛ ነው። ገብቷችኋል? ሶሪ ሮሚዬ እየሰማን ስለነበረ ነው። እሺ ማሪ በቃኒ ሄለንን አትፈሯትም ማለት ስለሚፈሯት ነው የሚል ብዙ አንፈራትም። ለምንድን ነው መንፈራት? ሄለን እኮ ማለት አንበሳ ስጡኝ እኔ እንደዚህ ያደርጋለሁ የምትለች ቢዝነስ እየሰራች ስለሆነ ቪው መጨመር አንፈልግም። ፎቶ አለጥፈን መርገጥ አንፈልግም። ከፈለግን ደግሞ ስራችንን ጠንቅቀን እናውቃለን። ለማንም እንደማንመለስ ደግሞ ማንም ጠንቅቆ ያቀናል። ማንም ጠንቅቆ ያቀናል። ግን አግባብ ባለው ነው የምንሄደው። ሄለን ማንንም ነው አንበሳ ስጡኝ ብላ የምትረግጠው ማንንም ነው። እሷ ቢዝነስ ላይ ነች ያለችው። ለማንም ደግ ስራ ሰው ስትረዳ ላየናትም። በየአረብ ሀገር የወደቁ እህቶቻችንን ስትረዳ ላየን፣ ስደተኛ ወንድሞቻችን። እኛ ለህዝብ ከሚጠቅመው ሰው ሮሚ አንቺ ጥሩ ነገር ዛሬ ብትሰሪ ከሀቡ ጋር ነገ ብትጣይ እኛ አንናገርም። ለምን? ሮሚም የራሷ ስራ ስላላት። ገብቶሻል? ግን ነጭ ቅማን እንርገጣት ብንል ሙሉ ኃይል አለን። ግን ለምን እሷ ለቢዝነስ ነው የመጣችው። ለማንም ስለማጠቅም ቼክ አናረጋትም። አስፈላጊ ከሆነ ደግሞ እናሳይሻለን እንዴት እንደምናደርጋት። የቀን ጉዳይ ነው። ትውለድ ሀቡ በሰላም ለእያንዳንዱ መልስ ይኖረናል። ወላ ዮኒ ማኛም ቢሆን ይልሽ ማዲያቱን ፈግፍገን ራሱ በቡሩሽ እስከምናጸዳለት እንሄድበታለን። እሱንም ደግሞ ጠብቂ። ተራ በተራ እያንዳንዱን ቀብረን እንጨርሳቸዋለን። ዳሙ እንኳን ዳንቺ ለእናንተ አሁን እዚህ ጋር ላሉት ለሁለቱ ማብራራት አይጠበቅብኝም። ሮሚዬ ለመሰለሽ ምንም ስለሆኑ በእኛ አመለካከት እናንተ ተራ ለፈማሽ ናችሁ። ፎሎ ለቃቃሚ ሮሚ ስለሆነች እናገር እንዳትሳደቢ። አንቺ ድስታፍ እንዳትሳደቢ። እኔ ገሮሚ እንዳትሳደቢ ነው። ሁለታችሁም ረዱ። አንደኛ ነገር ጭራሽ ኖርማል ስድብ ስለማችሁ ወደ መነፋፋት ገባችሁ። ይሄ አክሴፕት የሚደረግ አይደለም እንዴ! ስማ ወልደ መንፈስ ቅዱስ አይገናኙ አይተዋወቁ። እዚህ ነው ቤት ነው አሁን የተዋወቁት።
ያዡ በለው ትናንትና ምናምን አቅሻለሁ ገለመሌ ያዡ በንፈር ቀያሪ ምን ባል ተባብለው አሁን ወደ ሌላ ደግሞ ገቡ። ምን አሁን የት ይተዋወቃሉ? ጸቡ ሀቢባ የራሷን ኑሮ እየኖረች ነው። ተስፋዬ የራሱን ኑሮ እየኖረ ነው። ሁለቱም ምን ጨንቋቸው ነው የሚጣሉት? ወይናና ጉድ መጽዋለ ትግሬ። ኧረ ተው ግድ የላችሁ። ሀሳብ ሰጥቼ ልውረድ ውዴ? እሺ ሀሳብ ሰጥቼ አደራችሁ ሀሳብ ሰጥ እንዳትሳደቡ። ሳይለንት አደረጋችሁልኝ፣ አመሰግናለሁ። በነገራችን ላይ ለምንድነው ላይክ ፌር የሆነ ወሬ የማናወራው? በሀሳብ መለያየት እኮ ይቻላል። ስድብ ምን አመጣ ውዶቼ? እና እኔ ሀሳቤን ሳወራ በኮሜንት የምትናደዱ ሰዎች እንዳላችሁ አውቃለሁ። ግን የሆነ የተሳሳተ ነገር ካለ ሮማን ቤቷ ክፍት ነው። ከፍ ትሉና አብሳላት በዚህ ተሳስተሻል፣ ገሊት በዚህ ተሳስተሻል፣ በቃ ያስኬዳል። ግን አንዳንድ ጊዜ ደግሞ ለሆነ ሰው እያገዝን ሌላውን ሰው ጊልቲ እያደረግን ደግሞ አይነፋውም። በቃ ፍትሃዊ ሆነን እገሌ ይሄ አድርጓል። ትላንትና ዓለም ሰምቷል። የኢትዮጵያ ሕዝብ በጠቅላላ ተስፍሽ ከምን እስከምን እንደተሳደበ ተሰምቷል። ሲቀጥል ደግሞ ነጭ ቅማል ብቻ ሳይሆን እናንተ አላችሁኝ፣ እኔ ብሎክ ስለሆነ አልሰማውም። ዮኒ ማኛም ጉቺም ሁሉም ሀሳብ ሲሰጥበት ነበረ። ውይ አባቴተው በዛ ጉዳይ ላይ ማለት ነው። ግን አሁን ሮሚ ቅድም እንዳለችው እነሱ ከነበራቸው ቅርበት እንጂ ተስፍሽ አብሮ ስለሰሩ ምናምን ተው የተባለው ለምን እንደዚህ ይሆናል ጓደኝነት ምናምን በሚል እንጂ ሚዲያ ላይ ያለ ሰው እኮ እያንዳንዱ ሰው የራሱ ሀሳብ ይሰጥበታል። የግዴታ ቤት ከፍቶ ሀቢባን የተናገራት ሁላ እኔ ልናገር አልችልም፣ ወይም የእሷን የሚደግፏት ልጆችም ሊናገሩ አይችሉም። ገብቷችኋል አይደለም? ስለዚህ ኦነስትሊ ስፒኪንግ ግን በመሀሌት የመጣ ሀቢባ መወቀጥ አለባት ወይ ነው ፖይንቱ። ገባችሁ አይደለም? መወቀጥ የለባትም ሀቢባ ኦነስትሊ ስፒኪንግ። እና ሌባውን እነሱ ፈልገው ያላገኙት ደብቃታለች፣ እንዲህ ብላታለች በሚል ነው እንግዲህ የሁላ ዘመቻ እየተዘመተባት ያለውና ሀቢባ ትሰራዋለች ወይም ደግሞ ታረጋለች ተብሎ የተገመተ ነገር በሙሉ እንደ ትሬኒንግ ተጀምሯል። ግን ምን ለማለት እፈልጋለሁ፣ እዚህ ቤት ውስጥ 1000 ምናምን ሰዎች አላችሁ። አሁን በነፃ ማስታወቂያ መስራቱ፣ ፎሎ ማደራረጉ፣ ይሄ ሁላ ነገርም ባኪን ወር አይቆይም፣ ወደ ቢዝነስ ይቀየራል። ግን ማንም ሰው በነፃ መስራት ይችላል። አብራችሁ ሰርታችሁ መታችሁ ግን እርስ በርሳችሁ ለመጣል አንዱን ለመጣል አይደለም መመጣት ያለበት። ከአንዱ ጋር ስትጣሉ አይደለም የሆነ አይዲያ ትዝ የሚላችሁ። የሆነ ደቂቃ ላይ አንድ ሰው ጌስት ሲመጣ ሳንቲም ይዋጣል፣ አንዱ ጌስት ላይ ሲሰቀል ደግሞ ፎሎ እናስደርጋለን፣ አንዱ ጌስት ሲያየቱ whatever this those like የኔ ፖይንት አይደለም። ኦነስትሊ ስፒኪንግ ግን እኔና ሮማን ስንጣላ አይደለም ሮማን የምትሰራው ነገር መልሼ እኔ በነፃ ነው ሰርቪስ የምሰጣችሁ ምለው። ቀድሜም እሷ የኢትዮጵያን ሕዝብ እየበጠበጠች ከሆነ እየተሳሳተች ከሆነ የእሷ ጓደኛ ሆኜ አብሬ ዝም ብዬ ቤቷ ገብቼ አክብሬ ከዛ የሆነ ሳላ የሀሳብ ልዩነት ሲኖር አይደለም ያንን ሀሳብ ማመጣው። ያ በራሱ እንዴት ላይክ ማየት እንደተሳነን በራሱ አላውቅም። ግን አንድ ነገር ግን እውነት የምላችሁ ነገር ግን ተስፍሻውን እየሰራው ያለው ስራ 2 ወር 3 ወር በነፃ እንደዚህ ከሰራ እኔ ጀግና አለዋለሁ አይደለም እንደ ሀቢባ ማለት ነው። ስለዚህ በርታ ወንድማችን ተስፍሽ። ከወንድ ልጅ ግን አይጠበቅም። ሴት ልጅ ልትናገር ልትሳደብ ምን ልትል ኢሞሽናል ልትሆን ትችላለች። ግን ወንድ ልጅ በዚህ ደረጃ ፈርዘር አይሳደብም። ሶ አሁን አንተ ያለህ ባክግራውንድ በጠቅላላ ትንሽ ሎ ይሆንብሃል እና ብችሉ ብትታረቁ መልካም ነው። እኔ ከኔ በላይ ከሀቢባ ጋራ ሞር ፋሚሊ ናችሁ። እኛ አውርተን ነው የምንወርደው። በብዙ ስራ አብራችሁ ሰርታችኋል። ብትስማሙ መልካም ነው ባይነኝ እኔ። ሌሎቹ ግን ይሄንን እድሉን አግኝታችኋልና ሀቢባን ለመጣል ቤታችሁን ከፍታችሁ ተስፍሽ እኮ እንዲህ ያላት ምናምን እያላችሁ ላይክ
ሪከርዱን እየከፈታችሁ ብዙ ስታወሩ ነበረ። ሌላውን ደግሞ ነው እሱ ይቀጥሉ ብላችሁ ደግሞ የሀቢባና የተስፍሽ ነገር ደግሞ እንዲቀጥል ደግሞ የምታጣጥሙ ሰዎችም አላችሁ። ኢን ማይ ፖይንት እንደ ትላንትናው አላወራም። ሀቢባና ተስፍሽ ይታረቃሉ። ሀቢባ ልክ ናትን ብሎ ያመኑ ልጆች ትክክል ናቸው። ተስፍሽም ልክ ነው ብሎ ያመኑ ሰዎች ትክክል ናቸው። ግን መታወቅ ያለበት ነገር እንደነ ዮኒ ማኛ እንደነ ጉቺ ሌሎች ሰዎች ግን ዳስ ኖት ፌር፣ ልክ አይደለም። ምክንያቱም ኢማጅን አንድ ሰው ሮሚን ቢሰድባት እሱም ቪዲዮ እየከፈትኩኝ ማቀሳሰር ማለት ነው። እንዴ ተስፍሽ እሱ ተናዷል በሰዓቱ በቃ መልስ ሰጥ አይደለ? ልክ የሚሆንም አይሁን ቪዲዮ እየከፈትን እንዲህ እኮ ያልክበት እኮ እንዲህ እኮ ነው እንዲህ እኮ ያልክበት እኮ እንዲህ እኮ ነው። እንደ ኢትዮጵያዊ ማለት ነው። ደሴም ታይም የኔ የዋህ የኔ ገራገር የኔ ደጎች የምትባሉ ሰዎች ናችሁ። ይሄ ማቀሳሰር ይባላል። በዚህ ላይ ደግሞ ቤታችሁን ከፍታችሁ የምታወራው ጉቺ ሴት ነሽ፣ ታውቂያለሽ፣ ወልደሻል፣ አምጠሻል፣ ታውቂዋለሽ ሀቢባ ያለችበትን ሁኔታ ማለት ነው። ጀስት ላሻቲም እንዳትቀየሽም እንዴና ይመቻችሁ። በቃ ያራጊ ልጆች ይሄን ነው ማለት የምችለው። ማለቻት ምንም አላለችም እኮ ጉቺ ተናግራለች። የጉቺን አላየሁም ስራለች በሚገባ ማቀሳሰርማ ያለ ነው ሁሉም ጋር እኮ ያለ ነው። እሺ ከላይ ያለ ታይም የሚባል ነገር አለ፣ ጊዜ የሚባል ነገር አለ። በዚህ ሰዓት አይደለም ሰዓት ጠብቀው። ግን አንድ እውነታ ደግሞ መጨረሻ ላይ የምጨምርላችሁ በቃ ብዙ 4-5 ዓመት ቲክቶክ ላይ ያውቃችኋለሁ። በአንበሳ በምን የተጨመላለቃችሁ ስለሆነ ሀቢባ እንደ ዓለም ትነግሳለች። ከሚገርማችሁ ነገር እንደ ሶሻል ሚዲያ ማለት ነው። ያ ሺዝ ኦኔስት ናት። ኦኔስት ውመን በቃ በፈለጋችሁት ነገር ውስጥ ብከቷት ንጽህናዋ ያወጣታል። እኔ አይደለሁም ማብሰላት አይደለሁም ሮማን አይደለችም ሰንበዴ። ንጽህናዋ ገና ለዓለም ጉድ ነው የምታሰኛችሁ። በምንም ነገር ውስጥ ስለማትርመጠመጥ፣ በብርም ስለማትርመጠመጥ፣ በዝምድናም ስለማትርመጠመጥ፣ በእምነትም ስለማታገኟት፣ በሰፈርም ስለማታገኟት ሀቢባ ሺስ ኩዊን ወደዳችሁን ጠላችሁ ንጹህ ሴት። እውነቴን ነው የምላችሁ። ይሄንን ስል ደግሞ እርግጠኛ ሆኜ ነው ምንም ነገር ውስጥ አታገኟትም። መሀሌት ሀቢባ እኮ ሲአይኤ አይደለችም። መሀሌት መርምራ የምታመጣላችሁ ፈልጓት ያዟት። ምን አገባት ሀቢባ መሀሌትን ደበቀቻት። መሀሌትን እንደዛ ከሆነ እንደውም ሀቢባ ጀግና ነሽ። ይሄን ያህል ሚሊየን ብር ዘርፋ ክሪሚናል ሰርታ የተደበቀችን ሴት ከዚህ ሁላ ህዝብ መደበቅ ከቻልሽ ጀግና ነሽ። ለእኔ ማለት አንበሳ ነሽ። ፈልጓታ መሀሌት። ሶ ቴንክ ዩ ቴንክ ዩ። አውሰላት የተናገረችው ትክክል ናት። ሀቢባ ጀግና ናት። በምንም አትገኝ፣ በብሔር በሃይማኖት በምንም አትገኝም። የሰው ብር አትነካም። ስታስረዳ የሰው አካውንት ተቀብላ ፊት ለፊት ነው። ምንም ውስጥ ልታገኟት ስህተት ልትፈጽም እንትን አይደለችም። እግዚአብሔር ፍጹም አይደለችም። በቃላት ስህተት ልትናገር ትችላለች ምናምን እና የተስፋዬና የሀቢባ ጸብ የተጀመረው ከፍቅር የተነሳ እሷ ለምን እኔን አታምነኝም እኔን እያወቀች ለምን እንዲያትልም በሚል በትንሽ ኮሽታ የተነሳ ነው እዚህ ደረጃ የደረሰውና እርግጠኛ ነኝ ሀቢባ አሁን የደረሰች እርጉዝ ላይ ስለሆነች ያንን ነገር ማስተካከል ስላለባት እንጂ እንትን ብትሆን በአንድ ቀን የሚፈቱት ነገር ነው። እሱም የልቡን ተናግሯል። እንደውም ሬግሬት የሚያደርግ ይመስለኛል የተናገረውን ንግግር። አንዳንዴ እኔ ራሴ ተናግሬ ሬግሬት የማደርጋቸው ወሬዎች አሉ። ዝም ብዬ ተናድጄ ልስና ከዛ ወይኔ ባልተናገርኩ እንደዚህ ብዬ እላለሁ እና ሬግሬት ሊያደርግ ስለሚችል ሰው ነው፣ ተናዶ ነው። ነገ ይታረቃሉ። ስለሚታረቁ ስተት የሆነ ወሬ ባትናገሩ ሌሎቻችሁ ጥሩ ነው። እና ማነው እህታችን ቅድም ሲያስወጡሽ ሲያስገቡሽ ነበረ? ተናገሪ ሀሳብ ካለሽ። ሮምዬ አንድ ጥያቄ አለኝ እኔ ያቺ ልጅ ውጣዬ። እሺ ሮምዬ ያለሽው ልጅ ማን ነው ስምሽ? የልበኔ ልጅ። አዎ ተናገሪ። ስላስገባችሁኝ አመሰግናለሁኝ። ያው ቅድም ሲናገሩ የነበሩት አረገዘች ብላ ስታለቅስ ነበር ላሉት እኔ ፍቅሬን ለመግለጽ ነው ሀቡን በጣም ስለምወዳት። ምክንያቱም ለተጎዱት ስለ ሀቢባ መናገር ይቻላል፣ ግን ማለት ነው እሷን መሆን እንደማይቻል በዚህ አጋጣሚ ልነግራቸው እፈልጋለሁኝ።
ምንድነው አሁን ተስብሽንና ማናትን ያቺ ሄለንን እንትን የምትሉት ሄለን ማለት የራሷ ስራዋን ነው። ስራ በቃ ስራዬ ብላ የተያያዘች ሴት ናት። ደግሞ ሀቡን አታውቃትም። ተስብሽ የሀረርጌው ግን እዚህ ዱባይ በነበረችበት ሰዓት መጥቶ እቤቷ በልቶ ጠጥቶ ውስጧን ባሏ አስተናግዶ ቤት እግዚአብሔርን እኔ በጣም ያመመኝ ነገር ምንድነው ራሷን ቤቷን እያወቀ ራሷ ለስንት ከጎኑ ለስንት ችግር የቆመችለትን ለጆጎል ለዚህ ለድርጅቱ እርዳታ ብላ በቤቷ አሰባስባለት ሁሉም ሌባ እያለ እነ ዮኒ ማኛ ሁሉ ሲሰድቡት አንተ እኔ አለሁልህ ማንም ቤት ስትጠራ በየገስት ወዲያ አትንጠልጠል ፖስተር በል ቆፍጠን በል ብላ ቆፍጠን እንዲል ያደረገች ሴት እኮ ናት። ዛሬ ሀቡ በዚህ ሰዓት እኔ ይሄንን ነገር ማስበው በምን መሰላችሁ? ባለፈው የሳይመን ጊዜ ዛሬ አመት ከምናምን አካባቢ የነበረው ነገርና የአሁኑ ለኔ አንድ ነው። ለምን ልትወልድ ቀናት ሰዓታት የቀራት ሴት ሆና አረብ ሀገር ላይ ሳውዲ አረቢያ ላይ ራሴን ላጥፋ በምትልበት ሰዓት ያችን ልጅ ልትታደጋት ሄደችበት እስከ መጨረሻው ካያችሁ ተቀምጣ ለሊት ድረስ ለሷ እርዳታ እያሰባሰበችላት የነበረች ሴት ናት። ለወገኖቿ ኳታር ላይ ቁጭ ብላ ሳውዲ አረቢያ ላይ ያለ የአረቦቹን ቤት ምግብ የለንም ሲሉ የምትፈትሽ ጀግና ሴት ናት እንጂ ዛሬ ማንም ተነስቶ ማንም የሚናገራት ሴት እንዳልሆነች ልነግራቸው እፈልጋለሁ። ተስፋዬ መልካም ስራ አለው። በመልካም ስራው እኛም ቪዲዮቻችን ካያችሁ እታች ወርዳችሁ ብታዩ በጣም አመስግነን ስለ አክሪሽ ጉዳይ ራሱ ለኛ እንትን አልሰጠችንም አላመሰገነችንም ላለው እንኳን ሀቡ እኛም የሷ ተከታዮች እኛም አመስግነናል እኮ በአክሪሽ ጉዳይ ማለት ነው። ስለዚህ ተስፋዬ እየሄደ ያለበት መንገድ ትክክል አይደለም። ስራውን ይስራ፣ ግን ሀቡን የሆነ ስራን ለመስራት ብሎ ሀቡን ማጠልሸት የለበትም። ሲቀጥል ስለ ሳጂ ጉዳይ ደግሞ ከተባለ ሳጂ ክሰሱኝ ብላለች። እኔ ማህሌት አይደለሁም ሳጂ ነኝ ክሰሱኝ ብላ ያለችበትን አገር ነገረች። ወጣ በቪዲዮ ካላያችሁ ገብታችሁ ቪዲዮን ይሁን ቤትም በቪዲዮ ቤቷን ሁሉም ያለችበትን መንገድ አገሩን አሳይታለች። ወንድ የሆነ ሰው ሄዶ እሷን እዛ ይክሰሳት እንጂ ሀቡን ሊከሳት አይችልም። ሀቡ በጥንቃቄ የምትሰራ ሴት ናት። የመረጃና ማስረጃ ሳትይዝ የምትሰራ ሴት ስላልሆነች እኛ ደግሞ ንጹህ ሴት ስለሆነች ቲክቶክ መንደር ላይ ሚሊዮኖቹ ቢጨፈለቁ ሀቡን እንደማይወጡ በሐቀኝነት ለዛ አምነን ነው ለሷ የምንከራከረው እንጂ በአካል አታውቀንም፣ በሶሻል ሚዲያ ማናችንም አናውቅም ከጥቂት ሰዎች በስተቀር። ስለዚህ ሀቡ አታውቃችሁም ለምትሉት በአካል ላታውቀን ትችላለች፣ ግን ታውቀናለች። ለምን? ተከታዮቿ ስለሆነን ማለት ነው። የሐሳቧ ተከታይ ነው። የሆነ ነገር ስታጠፋም እኮ እንደ ሰው ትወቀሳለች። በዚህ ልክ ግን ተስፋዬ እሷን ሊጥላት የሄደበት አካሄድ በጣም ያማል። ስለዚህ ቢታረቅም ባይታረቅም ከሄደበት መንገድ ወጥቶ ሀቢባን ይቅርታ ብሎ እንደውም ቪዲዮ መስራት አለበት። መረጃና ማስረጃ ሀምጣ ብላ እየጠበቀችው ባለችበት ሰዓት እሱ ቤቱን ከብቶ እየሰደባት ነበር። ስለዚህ መረጃና ማስረጃ ይዞ መጥቶ መክሰስ ይችላል ነው የምለው። እና ስላስገባሽኝ አመሰግናለሁ። እና ግን ሀቡን ማንም በቃ ማንም ሰው እንደ ሀቢባ በሐቀኝነት እርዳታ እንኳን ሲያሰባስቡ በሐቅ የሚሰበስብ እንደሌለ በራሳቸው አካውንት ነው የምሰበስበው። የሰክሰስ ፕላስ ኦርጋናይዜሽን የቻሪቴብል ኦርጋናይዜሽን የድርጅቱን ደግሞ ማለት ነው 2000 ብር ብቻ አንድ ትኬት ቁረጡ አለች እንጂ የወደደ የፈቀደ ለምንድን ነው ሚሊዮን ቢቆርጥ ሀቢባ አያገባትም። እንደገና ደግሞ ያ ድርጅቱንም አያገባው። ራስ ወዳድ ስለሆኑ ነው። ራስ ወዳዶች ናቸው። 100,000 እና 80,000 እያወጡ 50 እና 60 ትኬት ቆርጠው አልደረሰንም ብለው የሚሉት ማለት ነው። አንድ ትኬት ነው፣ አንድ ድል አንዴ ነው። እኛ ወደን ፈቅደን ነው የምንቆርጠው። ማን እጁን አስሮ ገመድ አንገቱ ላይ ከቶ አስቆረጠ? ይሄም ሊታይበት ይገባል ብዬ አምናለሁ። ኦኬ ቴንክ ዩ፣ እናመሰግናለን ሀሳብሽን ስለሰጠሽ። ሮቢዬ እንዴት ነሽ? ሰላም ነሽ ወይ? ሎንግ ታይም አለን። ሰላም ነሽ? አመሰግናለን ስላስገባሽ። ሁላችሁንም ሰላም ብያለሁኝ። እሺ ሀሳብሽን ስጪና። ሮሚዬ ልሽ ሀቢባ በጣም መልካም ሰው ናት። እንደኔ ቤት አስከፍላለች፣ ብር ታጭበርብራለች ምናምን እንዳለ ውሸት ነው። እኔ በነፃ ነው ማስታወቂያ የሰራችልኝ፣ አንድ ሳንቲም አልተቀበለችኝ። እግዚአብሔር ምስክሬ
ምናልኳትኝ ሀቡ እኔ ትንሽ የቢዝነስ መጨመር ፈልጋለሁ፣ ልብስ መሸጥ ፈልጋለሁ፣ አረብ ሀገር ነው ያለሁትኝ፣ ሰፖርት አደረግኛለሽ አልኳትኝ። እግዚአብሔር ሰፖርት ነው ያደረገችኝ። ቀጥታ ቤቷ ገዝት ከገባሽ ግቢ እያለች ምን እያለች። ሁለተኛ ነገር ደግሞ እንደገና ደግሞ ማለት ነው እጣ በሚባለው ነገር እኔ አሁን ልብስ እጣ እሸጣለሁ። አንድ ሰው 10 ይገዛል፣ መብቱ ነው፣ አትግዛ ልለውም። ገባሽ? አንድም የገዛም 10ም የገዛም ያው አንድ እጣ ነው የሚወጣው። እኔ አሁን ልብስ ስሸጥ 20 እጣ አዘጋጃለሁ፣ ለአንድ ሰው ነው የሚወጣው። ስለዚህ አንቺ 5ም ገዛሽ 2ም ገዛሽ 1ም ገዛሽ ይሄ አንቺ ነሽ የምትወስኚው አይደለም ነው በቃ። ስለዚህ ሰዎቹ ፈልገው 10ም 20ም ይግዙ፣ ይጻፍቱ ደም እሷ እጣ ግዙ ብላለች። መግዛትም አለመግዛትም ይችላሉ እኮ የግዴታ እጃችን ተጠምዝዞ አይደለም የገዛ ነው፣ ፈልገን የገዛ ነው አይደለ? አንቺ እጅሽን ተጠምዝዘሽ ብር አልተቀማሽም። ስለዚህ ፈልገሽ ለገዛሽው ነገር እሷን ለምንድን ነው እንደገና ሪስፖንሲቢሊቲ የሚያሸክማል? በዛ ላይ ሀቢባ በጣም አሁን እርጉዝ ሴት ናት፣ የደረሰች ሴት ናት። ይሄ አሁን ስትረስ የምንሰጣት ወቅት አይደለም እንደ እኔ። ስለዚህ ትክክል አይደለም። ሁሉም ሰው ፈልጎ በራሱ በእጁ ነው ሄዶ የሚገዛ። ሁላችንም የራሳችን የሆነ ጭንቅላት አለን የማሰብ የምንችልበት። ስለዚህ ሀቢባ ሺዝ ናይስ። እንደገና እርዳታን በምታደርገው በራሳቸው በሰዎቹ አካውንት ነው የሚገባው። ምንም በቃ ምንም አይነት ጥፋት አላዩባትም። ሺዝ ኦነስት፣ ሺዝ መልካም ሴት ናት፣ በጣም ጥሩ ሴት ናት። እኔ በበኩሌ በጣም ነው የምወዳት የማገብራት። ለእኔ እህቴም ጭምር ናት። አንቺ እህቴ እንደሆንሽው ማለት ነው። ሮሚ አንቺን በአካል አላቅሽም፣ ግን እህቴ ነሽ። እሷም እንደዛው ቡጣዬም እህቴ ናት። ላችሁ አንድ ነገር ልንገራችሁ። ማንም የቅድሟም ልጅ ማብራራት ምንም አይጠበቅም። ሀቢባ ሶሻል ሚዲያ ላይ የምትሰራው ስራ ሁሉም ሰው ይከታተላል። እኔን እንደሚያቀኝ ሀቢባ እንደሚያውቃት ሁሉም የተለያየ ባህሪ ያለውን ሰው ሁሉ ያውቃል። ሀቢባ የምትሰርቅ ቢሆን ኖሮ አያስቀምጧትም ነበር። ሀቢባ በራሷ አካውንት እንደማትበራ ማስታወቂያ የምትቀበለው ሰው አለ፣ የማትቀበለው ሰው አለ። ለአረብ ሀገር ላላችሁ ሲኖርሽ ነው፣ ከሌለሽ የለሽም። ናኒ እያወራው ሰው ሲያወራሉ ወድማ እንዴ ፕሊስ እንዳንጋጭ ሚውት አድርግ። ስታወራ ሰምቻታለሁ። አረብ ሀገር ላሉ ልጆች እንኳን እዚህ አረብ ሀገር አይደለም ኢትዮጵያ ሄዳችሁ ቢዝነስ ከከፈታችሁ ማስተዋወቅ ከፈለጋችሁ አስተዋውቅላችኋለሁ፣ ሄልፕ አረጋችኋለሁ። እሷ የምትቀበለው ገንዘብ ካላቸው ሰዎች። ይቺን አሁን ማን ነው የምትባለው የምትፈለገውን ሴትዮ እኮ ማስታወቂያ ስሪልኝ ትከፍላለች ወይ? አዎ ትከፍላለች ብሎ ሚኪም ሲናገር ሰምቼዋለሁ። ከፍላ ለፀጉር ቤቷ ማስታወቂያ ሰርታታለች። ከሌላ ሀገር ገንዘብ ላላቸው፣ ፕሮጀክት ላላቸው፣ ሪል ስቴት ላላቸው ኦፍኮርስ አስቀብላ እንኳን እሷን የምቀበላለሁ። ምግብ ቤት እዚህ ለንደን ላይ ምግብ ቤት ዘፋኞች ሲመጡ የተለያየ ነገር ሲኖር በፔጅሽ አስተዋውቅልኝ ስሉኝ እንደ ሁኔታው እንደ ቢዝነሳቸው ትንሽና ትልቅነት የራሴን ኮሚሽን ተቀብዬ አስተዋውቃለሁ። በነፃ ደግሞ ማስተዋውቅላቸው ልጆች አሉ። እዚህ ቤት ሲመጡ ሮሚ ላስተዋውቅ፣ አበሻ ቀሚስ፣ የተለያየ ነገር የሚሰሩ ልጆች መታ ያስተዋውቃሉ። ችግር የለብኝም። ቢዝነስ ያላቸው ሪል ስቴቶች ኢትዮጵያ ሄደን ስናስተዋውቅ ከፍለውን ነው። የሀብታም ሪል ስቴት በነፃ እዚህ ሚዲያ ላይ አምጥቼ ላስተዋውቅለት አችልም። ይሄ ግልጽና አጭር ነው። የምታደርገውም ይታያል፣ እያንዳንዱ ነገር ይታያል። ያልሆነ ነገር ብታረግ እዚህ ቲክቶክ ላይ ማንንም አያስቀምጡም፣ ማንም ዝም አይልም። ስራዋ ያስታውቃል። ተስፋዬና እሷ የተጋጩበት ምክንያት አለ። ነገ ይገናኛሉ። የሚያናድደው ነገ ለምትታረቂ እላፊ ነገር መናገሩ ጥሩ አይደለም። ተስፋዬ ትናንትና አሁን ባይናገራት እስክትወልድ ቢጠብቅ የተናደደ ኢሞሽናል ሆኖ ሊሆን ይችላል። ሀቢባም ተናግረዋለች፣ ድርግም አድርጋ ተናግረዋለች። ምንም ጥርጥር የለውም። ሀቢባ አልተናገረችውም ብላችሁ ልትክሉ አትችሉም። የተቀዳ ቪዲዮ ስላለ ተናዳ በወቅቱ እሷም ብለዋለች፣ ተናግረዋለች። እሱ ደግሞ ሜቢ ከእሷ ኤክስፔክት ስለማያረግ ስለሚያከብራት ስለሚግባቡ እንዴት ትናገረኛለች ደውላ ወይ ለምን አትናገረኝም፣ ለምን ሶሻል ሚዲያ ላይ ተናገረች የሚል የራሳቸው ከመዋደድ የተነሳ የተፈጠረ ችግር ነው የሚሆነው። ሁለቱም ቀይ መስመር ተላልፈዋል፣ ግን ነገ ይታረቃሉ፣ ነገ ይታረቃሉ። ስለዚህ ማናችንም ለዚህም ለዛም መወጠሩ አግባብ ነው ብዬ አልልም። ሁለቱም ይታረቃሉ። ሶሻል ሚዲያ ላይ በአካል ጭምር የሚተዋወቁ ስለሆኑ ይገናኛሉ። ሀቢባ በንጹህ እንደምትሰራ ድፍን ዓለም ላይ ያለ ኢትዮጵያዊ ያውቃል።
ምንም የምታጨረብርበት ነገር የለም። እንኳን በአሁኑ ሰዓት በአይነ ቁራኛ የሚሰሩት የሚታየው ቤት። ስለዚህ ያን ያህል እንትን አይደለም። ጸቡን ማራገብ ጥሩ አይደለም። ብትረጋጉ። ተስፋዬንም ይሄ ቡና ቀሚስ አልብሳችሁ ምናምን የምትፖስቱ ሰዎች ብታቆሙ፣ የማይሆን ነገር እያደረጋችሁ እንትኑን አትለጥጡት ጸቡን። ሮሚዬ አንዴ ልንገርሽና ልውረድ ተፈቀድሽልኝ? እኔ ተረድተሽኛል ሮሚዬ። እኔ የተነጋገርኩበት ምክንያት ተረድተሻል። ያቡም ትላንት ማታም ገብቼ ነበር አንቺ ጋር። እኔ ሀቢባ ሌባ ናት፣ ሀቢባ እንደዚህ ናት አላልኩም። በጣም ነው የምወዳት፣ በጣም ነው የማከብራት። ግን የእሷ ልጆች ነን ብለው የእሷ ሎጎ እንትን ብለው ተስፋዬ እንዲያውም እኔ ፎሎወሬም አይደለም እኔ የእሱ ሎሚ ምንም አልተከልኩም፣ ጓደኛዬም አይደለም። እኔ ያው ያቀኛል። በዚህ ልክም ተሰዳድቤ አላውቅም ከሰው ጋር። ግን አንዳንዴ ይኸውልሽ ምድር ላይ እኔ ነገርኩሽ ትናንት አንቺና ያቡ ብትጣሉ እኔ በፍጹም ያቡን በጣም ስለምወደው ወይ ሮሚ በጣም ካልፈለኩ አልሳደብም፣ አልጥፍም ፎቶሽ እዛ ደረጃ ውስጥ። ይሄ ልጅ ትናንትና እኮ እዛ ቤት ሲጠራ ፎሎ ሲያረጉት ሲያስገቡት ተስፍዬና ሀውዬ እህቴ ሲባባሉ እነዚህ ልጆች አልነበሩም። ምድር ላይ ወርዶ አብሮ የበሉ ጥጡ ሰዎች ናቸው። እላፊ ተናግሯታል፣ እላፊ ተናግረዋለች። የሆነ ሰው ትልቅ ሰው የሆነ ሰው እኮ ነገ ሲያስታርቃቸው እናንተ መሀል ነው የምትቀሩት። ፎቶ ለጥፋችሁ አትሳደቡ። መውደድ መፍት ነው፣ ማክበር መፍት ነው። መደገፍ እኔ አንቺን በጣም ነው የምወድሽ። የአንቺን ፎቶ አይደለም ምንም ነገር ለጥፌ መሄድ ይችላል። ግን አንቺ ተጣላሽ ብዬ ለአንቺ ስሳደብ መዋል የለብኝም። የምርስ እሷ ተሳደቡልኝ ትላለች ወይ? የሀቢባ ባህሪ ነው ወይ ይሄ? አይደለም አይደል? ሀቢባ መልስም አሰጥም ለተሰደበችው። ስለዚህ አትሳደቡ ነው ያልኳቸው። አትሳደቡ ስላቸው እነዚህ ልጆች አብዛኛው የሷ ልጆች በተለይ እነዚህ አሁን ተሳደቡ ፎቶ ተለጠፉ ቅድሟ ልጅ አንዷ ከነሱ ግሩፕ ናት። እኔ ስላየኋቸው ነው፣ ፎሎወሮችም አይደሉም። ገብቶሻል? ሳያቸው ነው ይሄን ሐሳብ እዚህ ቤቴ ነው እዚህ ተናገር እዚህ የነገርኳቸው እኔ አትሳደቡ። ነገ ትልቅ ሰው ገብቶ በመሃላቸው ቢያስታርቃቸው መሃል ነው የምትቀሩት። ቢያንስ እነሱ አንድ ትሪ በልተዋሉ። ይሄን ማለት ያሰድባሉ እንጂ ሀቢባ ሌባ ናት፣ ሀቢባን እኔ ጠልቼ ተስፋ ያግዤ አይደለም። እንደዚህ አይነት ሞራልም የለኝም፣ አላቀውምም። የምርም እግዚአብሔርን ያላቀውም። ግን እወዷለሁ። እሱ ሳልደረሰም ወይ ለአረብ ሀገር ሴት ና እዚህ ሂድ ና እንካይና አርግ ስትልከው እሱ ሳልደረሰም ወይ? እነሱ አብረው የሰሩ ሰዎች ናቸው። ምክንያትም ይኖራቸዋል ያጣላቸው። ገብቶሻል? ግን ትላንትና ነጭ ቅማል ሆድሽ ውስጥ ያለው ሽባ ሆኖ ይውጣ ስትላት ዛሬ ለምን አላመማቸው? እኔ አሞኛል። አሁን ማታ እሱን ቅጅ ሳይ ለምን የሆዷን በጀርባው ያሳዝላት በእጇ ያስይዛት። ገባሽ? ሰው የሚወደው ሰው የዚህን ያህል ነው የሚሰማው። እነዚህ ግን የምላስ ትራፊኮች ናቸው። ስድብ ነው የሚወዱት፣ ሰውን ማሸማቀመቅ። የሆነ ተሳድበው እኔ ብትሳደብ ልንገርሽ እዚህ ጋር ቢያንስ የሚያውቁኝ ሰዎች ለሷ ስመልስ እንዴ ምን ሆና ነው ልባል ይችላል እንጂ ምንም ነገር እኔ ፎቶ ፈለጉ ውስጥ ገብቶ ሊሳደቡ ምናምን ፋራሽን ፈልጊ እንጂ እኔ ቲክቶክ ላይ ምንም መሰረት የለኝም። 6 ዓመት ተጠቅሜበታለሁ። 6 ዓመት እኔ ምንም ቢዝነስ የለኝም። ሃርድ ወርከር ሰራተኛ ነኝ። ሰርቼ ደግሞ ቲክቶክ ላይ በተግባር ያሳየው ሰው ነኝ። የሚያቀኝ ሰው ያውቃል። በቃ ያው ያቀኛል። አይደል? ሮሚ ጋም ስንመጣ አብረን የመጣ ነው። ገብቼ ሮሚ ቤት ማሽቃበጥ ሮሚ ቤት ፌመስነት አይደለም። ሮሚና በምን ሰዓት ተከትለናት እስካሁን አለው። እኔ አክብሬያት ወድጃት ስሟን በምንም ሁኔታው ሳላነሳት እኔ አላፍርም። ሮሚ ቤት ስገባ ዛሬ አላፍርም። ያው ጋር ዛሬ ሳወራ አላፍርም። ከሆነ ሰው ጋር የሆነ ሰው ሲነካካ አያገባችሁም። ነገ ሮሚ በውስጥ ገብታ ሁለቱንም ተቆጣ ብታስታርቅ ምንድነው የሚወጣችሁ? ትናንትና ተስፋ እዚህ ቤት አልደረሰልንም። ያውዬ ሮሚ አልደረሰልንም። ለኛ ለቤተሰብ ኦፍ ኮርስ እንዴ በቃ ስለዚህ ልክ ነው። አሁን ሀቢባ መጥፎ ናት እያለ አይደለም፣ ማነው ተስፋዬ መጥፎ ነው እያለ አይደለም። ፌር ሁኑ። አስተያየት ስትሰጡ ፌር ሁኑ። አታሟሙቁ። ጀበና ለጥፋችሁ እንደ ሴት ሜካፕ አድርጋችሁ አትለጥፉ። ጥሩ አይደለም ነው ለእናንተ የተባላችሁት። ተማሩ። ጭንቅላት ድርቀት አይኖርባችሁ። ቂቤ ኮስ ምናምን ተቀቡ። ሶሻል ሚዲያ ላይ ደግሞ ብንቆይም ፈምስኛ እዩሽ፣ እኛ የምንሰራው ከስር ነው፣ መሬት ወርደን ነው። ፍምስናም አልፈልግም። እኔ ምንም የለኝም፣ ቢዝነስ የለኝም። ቲክቶክ ላይ እኔ ሃርድ ወርከር ሰራተኛ ነኝ፣ ጎበዝ ነኝ፣ ራሴንም ማስተዳደር ሰው ነኝ። ስለዚህ ቲክቶክ ላይ ምንም የሚያመጣኝ ነገር የለም። ለመሳደብም አልመጣም። ስለዚህ ተው እንጂ ተስፋ ያላጠፋም ተስፋ ያልተናገራትም አላልኩም። እና ይሄ እንድትረጅልኝ ነው የገባሁት። እሺ ሮሚዬ፣ እሺ ለምን ሌላ ጊዜ በእንደዚህ መልኩ ስለማታገኝ ማለት ነው። አሁን ስለባለገች ነው ልጅቷ፣ ባልጋ ነው ያባለገች። አውቃለሁ፣ ግን ማውረድ ካለብኝ ፌር እንዲሆን ደስ ብሎኛል። እኔ ምንም አልከፋኝም ሮሚዬ፣ አልከፋኝም። ገባሁት በቃ። እሺ እወድሻለሁ። ቴንክ ዩ
ዝርያ እኔ አንድ ጥያቄ አለኝ። የሀቢባ ደጋፊዎች ዴምሲ ቤት ገዝታለች እና ውሸት ነው የሚባል ነገር መጥቷል እና ይህን እንዴት ታብራሩልኛላችሁ? ዴምሲ ለምን አንተ እኔ ምልክ እንትን ያብ ማለት ነው። ለምንድን ነው አንተ ሄደህ ሀቢባ ለራሱ ማጠይቀው? ለኛ ለምንድን ነው የምትጠይቀኝ? እና ደግሞ ማለት ነው ሮሚ አንዴ ላውራ። አንቺ መች ጠየቅሽ ነው? ወረጅ በናትሽ ነይ ተብታባ እኔ አንቺን ጠየቅኩሽ? የጠየቅኩት የሀቢባ ደጋፊዎችን ነው አይደል? የሀቢባ ደጋፊዎች ይመልሱልኝ። ስምሽ ሰው ብለሽ መተሽ እንደ እንስሳ የምታስቢ ልጅ የጠየቅኩት ጥያቄ ዴምሲ ቤት ገዝታለች፣ ተስፋዬ ቃል በቃል ያለው ገዝታለች ውሸት ነው ወይ የሚለው የሀቢባ ደጋፊዎች ምንም ብለው ነው የመጡት አይደል? ብትገዛ አስመርቷ ነው። ለምን አትገዛ? አይደለም ውሸት ነው፣ በማስረጃ ውሸት ነው ተብሏል የተባለው። ይሄን እኮ ያለው ነው አይደለም እኮ ሮሚ ቮይስ ሪከርዱ ላይ አለ። ያው ሙሉ አለች ሙሉ ስለ ቤቱ መልሽልኝ። ወይ ጉድ! ሙሉ አለሽ ገና ቆይተሽ ከረከረ አሸናፊ። በዚህ አጋጣሚ የሰፈሬ ልጅ የኮልፌ ልጅ ነው የገባው አሹ። ሮሚን አንድ ጥያቄ አለኝ ሙሉ እስከምትከፍት ድረስ። እሺ እንደው ጉጣሪ እሺ ያቡ አልገዛችም፣ ውሸት ነው፣ ማስታወቂያ ነው እና በሀቢባ ስካለች። ልክ ከዚህ በፊት የኔ ጥያቄ እንዳይሆን ነው ልሽ የኔ ጥያቄ እንዳይሆን ቃል በቃል ምንድን ነው ያለው ተስፋዬ? እኔ ስለ ቤቱ ሲያወራ አልሰማሁትም፣ ግን ስለ ሀቡ ስለ ቤቱ ስለጠየቀኝ ማስታወቂያ ነው። የዛኔ ከሚኪ ፊት አውራሪ ጋር ነበረች። ትዝ ይላል። ኢትዮጵያ ሄደች። ኦኬ፣ እኔ ሪከርዱን ላሰማሽ። ኦኬ፣ አሰማኝና እመልስልሃለሁ። አዎ፣ እሱ ያለው ከሚኪ ፊት አውራሪ ጋር ሆና ዴምሲ ቤት ገዛው ብለው ግን አልገዙም፣ ውሸት ነው የሚል ላይክ እንደ መረጃ ነው። አይዘው ለማስታወቂያ እዚህ በፊት ሮሚ አላስተዋወቀችም። ሮሚ ታስተዋውቂያለሽ ሄደሽ በእኔ ስም ከመጣችሁ ዲስካውንት ያደርጋሉ እንዳለችው እንደዛ ነው ማስታወቂያ እኮ የሰራችው እኮ። እሱ ይሄን ነገር ለምን ተጠቀመው ነው ጥያቄ እኮ ነው። በቃ አንድ ሰው አቡዬ እዚህ ምድር ላይ የማንግባባው ምን እንደሆነ ታውቃለህ? አንድ ሰው ውስጡ ሰውን ጥላቻ ሲኖርክ አታክ ነው የምታረገው እንጂ አልገዛችም። ቤት የላትም። 18 ዓመት አረብ ሀገር ቆይቼ ቤት የለኝም ነው ያለችው በህዝብ ፊት አደባባይ። ከሄዳችሁ በእኔ ስም ዲስካውንት ያደርግላችኋል ቤት ግዙ ነው ያለችው። እኛ ይሄንን ነው የምናውቀው ሀቂቃው ማለት ነው። እንግዲህ እሱ ገዝታለች ካለ ምን ያሳፍራታል? ሴትዮ ቀልድ አይደለም። ብዙ ዓመት ነው ውጪ የኖረችው። ቤት መግዛት እንደውም ጥሩ ነገር ነው። እንኳን እሱን ተወና ሰክሰስ ፕላስ ራሱ እንኳን ከሱ ቤትም በጣም አልወጣላት ምንም ነገር እንዶ የሷ ተከታይ ሆኖን እንኳን አንድ ሰው ይወጣለት የለም። የማይታወቁ ልጆች ናቸው፣ ራሱ የመዳቤ ልጆች ናቸው ቤቱ ይወጣላቸው። በዛ ላይ ቤት የላትም። ቤተሰቦቿ ጋር ነው ያረፈችው፣ ሆቴል ነው ያረፈችው። የሄደችም ጊዜ ብዙ ጊዜ ቤት ስትገዢ ራስሽ እንደምትገዢ ሆነሽ ስታስተዋውቂ ትፈራረሚያለሽ። ቤቴን ገዛው ምናምን ብለሽ እንትን ትለያለሽ። ያ ማለት እኔ አንቺ ማስታወቂያውን አይቼዋለሁ። ቤት ገዛም ማለት አይደለም። ኢትዮጵያ ሄድሽ ጊዜ ሰዎች እንዲገዙ ነው። ስለዚህ እሷ ማስታወቂያ ላይ ሰራችሁ ብትገዛም ግን መብቷ ነው። መብቷ ነው። ኖሮላት ከገዛች እግዚአብሔር ይመስገን፣ ደስ ይለናል። እንትና አሁን ለእናቷ ቢገዛች ይባላል። ጃኒ ቲክቶክ ላይ ሰርታ ታዲያ ጃኒ ራሷ ተናግራለች። የመጀመሪያ ለእናቷ የቤት የመግዛት እቅድ የነበረ የመጀመሪያ የሰራሁትን ጊፍት የተሰጠኝን አጠረቃቅሜ በቃ ህልሜ የመጀመሪያ ያሳካሁት ለእናቴ ቤት የገዛሁት ነው አለች። እሷ አሁን ቆይቷል፣ 2 ዓመት ምናምን ይሆነዋል። እሷ ገዝታለች በትክክል። እሷም ስትናገር ከአንደበቷ ነው እኔ የሰማሁት። የስ አጠራቅመው ቤት የሚገዙ ጀግንነት ነው አይደለም ማለት ጀግንነት ነው። እኔ አይደለም ለቤተሰቡ ለራሱ እንደውም ጨክ ነው ለራሱ የሚገዙ ሰዎች ይበረታታል። ችግር የለውም። ብዙ ዓመት ነው የቆየችው። 18 ዓመት አይደል ሀቢባስ ኳታር የኖረችው። እርግጠኛ ነኝ ስለተናደደ የተናገረውን ነገር ሬግሬት ያደርጋል። ምን ለመናገር በዚህ መልኩ መሄድ አልነበረበትም። ተስፋዬ በጣም ነው ሄደባት። መሄድ አልነበረበት።
እንዴ ምን አለ መስልሽ ነይ ትልቅ ሰው አይደለክም ወይ ወንድ አይደለክም ወይ ሽበት አውጥተሃል እንዴት በዚህ ልክ ትናገራለህ ራስህን እንኳን አታከብርም ወይ ላለችው ወንድ ነክ እንዴት እንደዚህ ትናገራለህ በውስጥ ያወራት ልክ እንደ እህት ነው ገብቶሻል እንደ እህት ነው ያወራላት ገስት ላይ ደግሞ ገብቶ የተናገረው በሌላ ሙድ ከዛ ምን አለት ነይ ፈለግሹ እንዴ ወንድነቴን ልትልበልሽ በቃ ይሄ እንደ ተቀራረብሽ ሰው ሳይሆን በጣም ይደብራል ቃላቶቹ ብትሰሚው ማለት ነው እኔ እንደውም አልሰማም ምን አነካካኝ በቃ መስማት ስላልፈለኩ ብቻ ነው የወጣሁት እሱም እኮ የራሱ የሆነ እኮ ጥሩ ነገር ይሰራው አለ ለህዝቡ ግን የሆነ ታይም ላይ ተመታበት እሱን ለማስነሳት ደግሞ ግዴታ ሀቢባን አትንካ እናንተ ነገ ዞራችሁ እኮ እንዳሉት ዞሮ ይገጥማሉ ሰው ሆኖ ማይታረቅ የለም ግን ከዚህ በኋላ እንደ በፊቱ ላትሆን ትችላለች የሰው ልጅ አንዴ ከጎዳሽ እንደ መጀመሪያው አይጠራሩም እንደ መጀመሪያው አንድ ላይ አይሆኑም ግን የእግዚአብሔር ሰላምታ ሊኖራቸው ይችላል ይከባበራሉ ግን በዚህ ልክ ለምን ሄደ ነው እንጂኛ የተስፋዬ እኮ ጥላቻ የለብንም ረምን አጣላችሁ ግን ተስፋዬ ሬግሬት ያደርገዋል ትናንትና የተናገረው ነው እርግጠኛ ነኝ እንዴ ሮሚስቲ በራስሽ ሳይው አሁን ያቡ በጣም ይወድሻል ካንቺ ጋር ፒስ ናችሁ እኔ ብዙ ጊዜ አንቺና እሱ ተለያይታችሁ ብዙ ጊዜ አላቅም ሁሌ አንድ ላይ ናችሁ ነገ ወጥቶ ቢናገርሽ እንዴት ትናንት አብረሃት ሆነክ ቤቷ ሆነ ብለን አስተያየት ትሰጫለሽ እንደ ሰው ትናገራለሽ ስሜታዊ ትሆኛለሽ ቢያንስ መጥፎ ነገር ሲናገርሽ የሌለሽን ጨማምሮ አካብዶ ሲናገርሽ እንዴ ውሸቱኛ እኮ እንዲ ሰምተናል እኛ እኮ እንደዚህ አይተናል ለምን ሀቢባ ቤት የሚደረገውንኛ ከጧት እስከ ማታ እኔ ስራ ብሆን እንኳን ሪከርድ ተደርጎ ይላክልኛል የነበረውን ማታ እንገርበዋለን ሀቡ ጋር እንኳን የሆነ የቃላት ግሽፈት እንኳን ካለ እንዲ ቢሆን እኮ እንዲ ነው እንባባላለን ገብቶሻል ስለዚህ ያንዳንዱ ምናቀውን ነገር ነው እሱ ወጥቶ ይገረበው እኛ መረጃ ስንለው ቲክታክ ላይ ያወራችሁ ነው እሱ እንደ መረጃ የተጠቀመው ቲክታክ ላይ እኮ ስታወራ ለአንድ ሰው አይደለም ለህዝብ ያወራች ነው ማንንም ሰው ሪከርድ ማድረግ ይችላል ስለዚህ በዚህ ልክ ለምን ርቀት ተጓዘ ይሄን ያህል የሚያቀያይማቸው ነገር አልነበረም በሚለው ነው እኛ ያንን ሊያስተውሉ ይገባ ነበር እውነት ለመናገር ትናንትናው ሆስፒታል ነበረች አሉ በምን በሱ ንዴት ደም ማነስ ስላለባት ደም ታዞላት ነው ትንሽ አሟት ነው የሄደችው መጣ አይደለም ብላኛለች እንደዚህ የደረሰች ሰው ጋር መልስ መስጠት በማትችልበት ሁኔታ ያለች እንደዚህ ጮክ ብሎ የተስፋዬ የሄደበት ሁኔታ እኔ ሁለቱም ለኔ በአሁን ሰዓት እኩሌ ናቸው እኔ በክፉ ቀናችን ደርሶልናል ተስፋዬ ሀቢባ በቅርብ ከትናንት ወዲያ ነው ምናምን እንኳን እንደዚህ ጉዞና እናቷ ለሞተችላት ልጅ ካሊድና አስመጥታ ያደረገችው በአጋጣሚ ስከታተላት ነበር ብዙ ጊዜ ላይ አጋጣሚ ሆኖ አይቼዋለሁና እንደዚህ ለሴቶች እህቶቻችንን ባምታብስ ልጅ እስክትወልድ ድረስ ቢጠበቅ ጥሩ ነው ሌሎችም መልስ የሚሰጡ አሁን ትናንትኛ ለመቀለድ ሙሉ ለመያዝ እንጂ ተስፋዬ ምንም ሀቢባ ለኛ ለአረብ ሀገር ለሚያረጉት ነገር ጥሩዎች ናቸው ተስፋዬ የሄደበት ርቀት ትክክል አይደለም እኔ የሁለቱንም እሷም ያለችውን እሱም ያላትን ቦይስ ልካልኛለች ሰምቼዋለሁ ለምን ዋሻለሁ እውነቱን ነው የምነግርሽ ግን በዚህ ደረጃ ደግሞ ቤት አስከፍቶ የሚያናግር አልነበረም እኔ በእርግጥ የተናደርኩበት በዚህ ነው ለምን በውስጥ ያወራት እንደ እህትነት እንደ ጓደኛ ነው ያወራችሁም እና ከውሽዬ ጋር ላስታርቃችሁ በቤትክ አስድቦኛል ብላለች ሪከርድ አርክታለችና ስለዚህ ናና እኔ ላስታርቃችሁ ብላለ ያለችው ከዛ እሱም መጥቼ ሱሱና ዜዶ እየተጨቃጨቁ ነበረ ምናምን ብሎ ነው ቦይስ ያደረገላት ማለት ነው ወዲያውኑ እሱን ካደር አድርጎላት እኮ ነው በውስጥ አድርጎላት ውጭ ወጥቶ ቤቱን ከፍቶ ተናገራት በማስረጃ መጣለው መረጃ አለኝ ከኋላ መታረጊው ብዙ ነገሮች አለ በዚህ ብሎ ተናገረ ለዛ ደግሞ መልስ ፈለገችና ናና መረጃክን አሳየኝ ናና ውቀሰኝ በህዝብ ፊት መረጃ ካለ ካውጣ አለች ይሄ ደግሞ ትክክል ነው ትልቅ ሰው ነህ አብረን በልተን አብረን ጠጥተን አብረን እንዲ ብለን ታውቂያለሽ ሰው ስሜታዊ ሲሆን የቅርብሽ ሰው ሲጎዳሽ ደግሞ ስሜታዊ ነው ትናገራለሽ ልክ እንደዛ ተናገረችው እሱ ግን በጣም ሴት ልጅ በማይሰደብ መልኩ ነበር እንደ ስድብ በዩ እንደ ትልቅ ሰው እውነትም ትልቅ ሰው ነው በዛ ልክ ደግሞ መናገር የለበትም አንቺ እንዲነሽ እንትሽ እንዲጎረጉረ እንደዚህ ምናምን የሌለ በቃ የሚደብሩ ቃላቶችን ተጠቀመ ያ ነው ለማንኛውም ሙሉ ግን አንድ ነገር ልንገርሽ ግን አሁን ያልተረዳችሁት ነገር አለ ጸብ ሲባል ታዲያ የኔ ማር የኔ ቆንጆ የተባባሉ
መነጋገር አለባቸው እንዴ የምትዩ እኔ ያልገባኝ ምን አለ መሰለ ያቡ በሁለት አይነት መንገድ ነው። አሁን አንተ ለምሳሌ ልንገርህ፣ አሁን ኖርማል ሰው ሮሚን ሙልጭ አርግቶ ሊሰድባት ይችላል የማያውቃት አይደል? ድጋሚ ያን ሰው በህይወቷ ማትጠጋው። አንተ ግን አሁን ወጥተህ ሙልጭ አርግተህ ብትናገራት እኔ ይደብረኛል። እሺ ሙሉዬ ጥያቄ ከሌ ተናገረ ሳይሆን ሰዎች ሲጣሉ ስሚኝ፣ ሲጣሉ የኔ ማር የኔ ቆንጆ ተብሎ አይደለም የሚጣሉት። ሲጀምር ገባሽ? አንተ ሽማግሌ ትልቅ ሰው አይደለ ወይ ምናምን ስትይ እየመረቀችው አይደለም እሷ። አሁን ሀቢባን አንቺ ጻድቅ እንደምታረጊያት ሁሉ ተስፋዬን አይደለም ቋጣም ጭኛ ሙሉዬ። አሁን ይኸውልሽ በተስፋዬ ጎን ስትቆሚ የተስፋዬ ወገን ነው ይኸውልሽ፣ የተስፋዬ ወገኖች ለሷ መልስን የሰጣት ነው የምትሉት። እናንተ ደግሞ እሷ የተናገረችው ስድብ ሳይሆን ምክር ነው። ምክር ከሆነ በውስጥ በኩል አያወሩም ወይ ሙሉዬ? እነሱ እኮ ምክር ከሆነ ሁለቱም በውስጥ በኩል ማውራት ነበረባቸው። ሁለተኛ ሀቢባ የመጣችበትን ወይ በመጀመሪያ እኮ የላከችለት በዋትሳፕ ነው። ናና ከውሽዬ ጋር ላስታርቃችሁ የሚለው በዋትሳፕ፣ እሱም በዋትሳፕ የመለሰላት። ከዛ ወጥቶ እኮ እሱ ነው የተናገረው ቅድሚያ። ሀቢባ እኮ አይደለችም እንዴ ነው ሀቢባ? ተይ ሀቢባ የሀቢባ መልስን መለሰላት ትናንትና የተባለው የሰማሁት። አሁን ደግሞ አንቺ ቀድሞ የተናገረው ማን ነው ትኛለሽ? እኔ እናንተ እናስይዝ የፈለከውን ሰው አስገባ። በቃ ማን ነው ቀድሞ የተናገረው? ይኸውልህ ውሽዬ ትመጣና ለሀቡ ይኸውልህ እሱ ቤቱን ከፍቶ ነበረ። የመጀመሪያውን ፖይንት ልንገርክ ማስታውሰውን ሐቂቃውን ቀድሞ የተናገረው ማን ነው? እኔ ጥያቄ ላንቺ ብቻ መልሽልኝ። እሱ አዎ ተስፋዬ ነው የተናገረው። እና ታዲያ ይኸውልህ በመጀመሪያ ተስፋዬ ቤት ምን አለ ተስፋዬ፣ ሁላችሁም ውሽዬ፣ ሚኪም ይሄ ማነው ሳጅንን የሚፈልጋት ስሙ ማነው ይሄ መብራቁም ሉኔ ቤት ብሎ ሀቢባም ትምጣ ሳጅንም ትምጣ ብሎ አለ። ገባ? ከዛ ሀቢባ አልሄደችም፣ ሌሎቹም አልሄዱም፣ ሁሉም ማንም አልሄደለትም። ከዛ መጀመሪያ የተናገረው ጥያቄ ሙሉ የኔ አሁን ጥያቄ የምጠይቅሽ መጀመሪያ የተናገረው ማን ነው? እኮ እያስረዳሁህ ነው። ራሱ ነው የተናገረው፣ ተስፋዬ ነው የተናገረው። ይኸውልህ ላስጨርሰኝ እንዲገባት ማለት ነው። ይኸውልሽ መጀመሪያ ያለው ምን እንደሆነ ታውቃለህ? ያብስራ ማስረጃ አለ፣ በማስረጃ እመጣለሁ አለ። ማስረጃዎችን ይዤ እመጣለሁ። የመጀመሪያ ቀን ሀይባ ሳትናገር በፊት ይሄው ማስረጃ አለ፣ በማስረጃ እመጣለሁ። እሱን ነው ያለው። አንተም ትናንትና ስትል ሰምቻለሁ። እኔ ወንድም አሁን ጥያቄ የጠየቅኩት እስቲ ማስረጃ አለ በማስረጃ እመጣለሁ ማለትና ቀድሞ የተሳደበው ማን ነው ነው? እኔ እሱ ነው። ለምን አሰማኝም? ይኸውልህ ከዛ ቆይ ልጨርስለት አንዴ ወንድምየው ሙሉ አንዴ ልንገረው። ቆይ እኔ የጀመርኩትን ልጨርስለት። አይ ልንገረው ያቡኔ ልጨርስ ፕሊዝ። አይ የሁለቱም ፌር እንደሆነ እንዴት እንደመጣ ልንገረው። ውሽዬ ቤቷ ሙሉ ዝም በይ። እኔ ልጨርስና ከዛ ታወሪያለሽ። ዲፌንድ ለመረዳት ነው። አዎ ከዛ ውሽዬና መብረቁ ተስፍሽ ጋር ይነጋገራሉ። ገብቶሃል? እንካ ሰላምታ ይባባላሉ ብቻ ተስፍሽ ቤት። ከዛ ውሽዬ ትመጣና ሀቡ እንደዚህ እኮ ተስፋዬ ቤት እንደዚህ ተናገሩኝ ስትላት፣ ለዛ ሰዓት ውሽዬ ተቀይማ ነበር የመጣችው። ከዛ ተስፍሽ ተኝቷል በዛ ሰዓት። ከዛ ወይ ተስፍሽ እንዴት ዝም ይላል እንደዚህ ምናምን ትላታለች። በቃ እኔ ያስታርቃቸዋለሁ ታዩ፣ በቃ አንቺም ሴት ስለሆንሽ እንደዛ ማለት የለባቸው ምናምን ብላ ሀቡትልና ቆይ እኔ ጥሩት ተስፍሽን ሼር አድርጉለት ሲባል የለም። ከዛ በዋትስአፕ ተስፍሽ ኑ ላስታርቃችሁ፣ ውሽዬ በጣም ከፍቷ ተቀይማ መታለች በቤትክ ስለተናገሯት ትላለች። ያው ዲቴይሉን ባላወራልክ ልክ እንዲህ ነው ብላ በቮይስ ትልክለታለች። እኔ እኮ መጥቼ ነበረ ግን ሱሱና ዜዶ እየተከራከሩ ስለነበረ ጭቅጭቅ ስለነበረ ሄድኩኝ ብሎ ረጅም ቮይስ ነው የላከላት። ከዛ ወዲያውኑ በንጋታው ማታውኑ ይሁን ተስፍሽ ወጥቶ ተናገረ። ለካ ቤትሽ አብኩተሽ ነው ሪከርድ ደርሶኛል። እኔ እንደውም በተስፍሽ ነው ያዘንኩት ብለሽ ትያለሽ። አንቺ ሰው ቤት አትሄጂም፣ እኔም ሰው ቤት አልመጣም፣ ከፈለግሽ ነይ አብኩተሽ በቤትሽ ምናምን ብሎ ተስፍሽ ስንት ጉድ አለ። እኔ እንደውም ቤትሽ አልመጣም፣ ማናችሁም ስለማትመጥኑኝ ቤታችሁ አልመጣም፣ እንደውም ብዙ ጉድ አለ አወጣለሁ፣ መረጃም አለኝ ከጀርባ የምታረጉትን አንዴ በጣ አንዴ እቁብ ሰብስቡ ብሎ እንደ ምክርም ደግሞ አደረገው። መጨረሻ ላይ እቁብ አድርጉ፣ ትኬት አትግዙ ምናምን እሱ መብቱ ነው። ይሄንን አልቃወምም፣ ማንንም መምከር ይችላል።
ብሎ ያለው ተስፍሽ። ከዛ ሀቡ ደግሞ ይሄንን ነገር ሰማች። ገብቶሃል አይደል? ያቡ እየሰማህ ነው፣ እንዳታስለፍልፈኝ በከንቱ። ኦኬ ቀጥይ። አዎ ከዛ ሀቡ ደግሞ ይሄን የተናገራትን ነገር ትሰማና እኔ ይሄን ያህል የሚያናግር ነገር እንዳልሆነ ገብቶሃል። ከዛ ትወጣና መረጃ አለኝ የምትል ከሆነ እኔ በዚህ ልክ አልጠበቅኩህም፣ ትልቅ ሰው ነበርክ፣ እኔ ያልኩት ይሄንን ነው ለካ እስከዛሬ ምናምን ብላ እንዳቀራረባቸው ሀቡ ደግሞ መለሰችለት። መረጃክንም ይዘና አለችው። ይሄ ነው ሀቡ የተናገረችበት። ከዛ በኋላ በሁለተኛውም ዙር እሱ ነው የተናገረው። ገና የሱ መልስ አልተመለሰለትም። አሁን 2-1 ነን። አይ ሙሌ አዳንቺ አሁን አንቺ አሪፍ ጥያቄ መጣሽ። ሀቢባ ለእንትና ለማንስማ ለውሽዬ ለውሽዬ አሰድባታል። በቤት ሴት ታሰድባለ። እኔ ያልገባኝ አንድ ጥያቄ እዚህ ቲክቶክ ላይ ምላስ ለሴት ልጅ ብቻ የሰጠው ፈጣሪ ለሴት ብቻ ነው እንደ የሰጠው ወንድ እንዳይናገር የተባለ አለ እንዴ? ሴት ልጅ ብቻ ትሳደብ የሚላል መጽሐፍ ቅዱስ ላይ ወይ እንግዲህ ከፋይን ብላ ስላለቻት ነው አይደለም? ሙሉዬ አሁን እኛ እያወራን እንደትና እንደልጅ ቦታው ላይ ነበርሽ አዳምጠሽ ወንድሜ አንዴ ጠይቃታለህ። ጥያቄ ችግር የለም። እኔ ሙሉዬ ላንቺ የምነግርሽ ለእንትና ለማነው ስሟ ለቡችዬ አግዛ በቤት እንዴት ታሰድባለ እንዴት ና ተቀይማለች ብላ ነው ሪከርድ ያደረገችለት። ያ ማለት ሀቢባ እና ተስፋዬ ጋር ምንም አይነት ቅራኔ የለም። መጀመሪያ ሲጀመር ማለት ስድብም የለም ጸብም የለም ምንም የለም። አሁን እቺ ሰዓት የመጣችሁ ከማነች እንትና ቡችዬ ሄዳ ለሀቢባ እኔ ተስፍሽን እንዲያልጠብቀውም እንዴት ቤቱ እንዲያደርገኝ የሚል ሰጣት። ለሀቢባ ሮንግ ወይ ሰጣት ያቺ ልጅ። ከዛ ሀቢባ ደግሞ እንዴት ትላለች? ተስፍሽ ደግሞ እንደ ወንድም እኔ ቤቷ አምጥታ ወይ ደግሞ በውስጥ በኩል ጠርታ እዛ ሐሳቡን ሚዲያ ላይ ከማውራቷ በፊት እኔን ጠርታ ወይ ደግሞ በዋትስአፕ ጠርታ ብታናግረኝ ልካለታለች። በዋትስአፕ እኮ ልካለታለች። ኦኬ እሺ ሙሉዬ አዳምጪ። ጎበዝ ለከችለትና ይቅርታ ጠይቅ የሚል ነው። ሙሉ አንዴ ነን ልመልስልህ። እያለፈች ነው የነገረችህ። ሪሉ ልንገርህ ከይቅርታ ጋር እሺ እኔ ልስማ፣ ችግር የለብኝ። እኔ እኮ አሁን ሐሳቡን ለመስማት እንጂ በሁለቱም አንግል ደጋፊም አይደለም። እኔ ነገር ሁለቱም እኛም እኮ ደጋፊ ሆነን አይደለም። አዎ ሁለታቸውም ሚዲያ ላይ እንደምናከብራቸው ማለት ነው። ይኸውልህ ሙሉ ስትነግርህ ትንሽ ዘለል አርጋ ነው ሪል እንዲገባህ ነው አንተ የፈለከው። ያ ሙሉ እንደተናገረችው ሆኖ እቺ ውሹ የምትባለው አቀጣጣሪ ሀቢባ ቤት ካልሆነ ትላለች ጉዳዩ ማለት ነው። ሀቢባ ከምትይ እዚህ መተሻል እዛ መልስ ነው የምትሰጪው፣ እዚህ መልስ ነው እዚህ ስጪ ስትባል ከመብረቁ ጋር ይስተዳደባሉ። ከዛ ተስፊሽም መብረቁ ተው አትሳደብ፣ ሐሳቧን ልገልጽ እስከመጣች ድረስ ሚውትህን አታብራ ፕሊስ እያለ ሚውት ያደርገዋል። አጠር አድርጌ ነው የምነግርህ ዋናው ፖይንት ላይ እንድትመጣ ማለት ነው ማን እንደጀመረው። ከዛ እሷም ተሳድባ ምን ብላ ተስፊሽ በቤት ሲሰድበኝ ዝም ትለዋለች ለተስፊሽ ማለት ነው ውሽዬ። እኔ ምን ላድርግ እሱ ሚውት ሳረግ አንቺ ትከፍቻለሽ፣ አንቺ ሚውት ሳረግ እሱ ይከፍታል፣ እንዴት ይሻላል ብሎ ሁለቱም ላይ እየተቆጣ እያለ ነገሩ ተቋጨና እሷ ወረደች። ተቆጥታ ወጣች። ከመብረቁ ጋር እያወሩ ቆዩ። በማግስቱ ነው ያንኑን ቀን እሷ ውሽዬ ሀቢባ ቤት ካልሆነ ነው የምትለው። ሀቢባ ቤት የምትዩ ምንድን ነው? እዚህ ቤት አይደለም የተከፈተው እያለ ተስፊሽ ይቆጣታል። እሷ ደግሞ ነገሩን ይዛ ሀቢባ ቤት ሄዳ ሀቡ ትናንትና እንዲህ ተስፊሽ አሰድቦኛል። ተስፊሽ ቁጭ ብሎ አሰደበሽ? እንዴት አንቺ ሴት ልጅ ትሰደቢያለሽ? ሳታቅ በምን ምክንያት በምን አላለችም። ሮንግ ሆና ነው ስትናገር የነበረው ላይቭ ላይ ማለት ነው። አሁኑኑ እጠራዋለሁኝ መጥቶ ይቅርታ ይጠይቅሻል፣ እኔ ይቅርታ አስጠይቀዋለሁ አለች። ለምንድን ነው እንደዚህ ሮንግ ሆና ማን ስለሆነች ይቅርታ የምታስጠይቀኝ በግድ የሚል ነው መልሱ። እሱም ቦይስ አረገችለት። ሌሎችም ሰዎች እንደምጠራቸው ቦይስ አረገች፣ ሚውት አደረገችና አሁን እጠራዋለሁ ከመጣ ይመጣል፣ ይቅርታ ይጠይቅሻል፣ ካልመጣም እንግዲህ ስናያለን ምናምን ብላ ዘጋችሁ። ከዛ እሱ በዛ ሰዓት የሱ ቦታ የመኝታ ሰዓት ነው መሰለኝ። ነገሩ አለቀ። መልሶ እሱ በሚነሳ ሰዓት ሌላ ሰው መጣ መሰለኝ። ሀቢባ ስሜታዊ ሆና የምትናገርበት ያው ሪከርደር ሞልቷል በየቦታው ሪከርዱ ደርሶታል። ከውስጥ ያወሩትና ቅድሚያ አሁን ከዛ በኋላ ሳይመጣ ያወራችሁ አንድ አልሆነለት። በቦይስ ያወራችሁ እንደ እህት፣ እሱም በቦይስ ያወራት እንደ ወንድም የሆነው ሪከርዷ ደግሞ ትክክል እንዳልሆነ እንዴት ያሰድብሻል? ተስፍሽ ልክ አይደለም። አንቺ ጥያቄውን አንቺ የምታነሺው በተስፍሽ ነው ቀድሞ የተናገረው ነው የምትይው? የሀቢባን
የሀቢባን ሮንግ መልስ ተስፊሽን መልስ በቪዲዮ አስወጣው። ገባህ አይደለ? እንደውም አልመጣም አንቺ ነይ ስትባይ ያውል አንቺ ስትጠሪ ማትመጪው ማነሽ? እኛን ካልመጣችሁ ብለሽ በግድ ቤትሽን አስገድደሽ ይቅርታ ልታስጠይቅን የምትፈልጊው ምንድነሽ እያለ የመጣው ቪዲዮውን ካየ በኋላ ነው። ሰው የመጀመሪያ በውሹ ናት ያነካካቻት። ውሹ በተናገረቻት ሀቢባ ኦኬ እሺ ልስማ። ማን ነው የምታወራው? ሰው አሁንም ቢሆን መጀመሪያ ናት ሀቢባ ናት ጨረፍታው ያመጣችው። እሱ ጋር ይሄ ነው ማን ነው የሚያወራው? አሁን ናት ያብስራ የት ገስት ላይ ነበርክ? የዛ ጊዜ ላይ ገስት ላይ ነበርኩኝ እኔ። አንተ ዋናው ቁጥር የጸው መነሻ ጊዜ ላይ እኔ ነበርኩ። የትኛው ገስት ላይ? ተስፋዬ ጋር ወይስ ሀቢባ ጋር? ተስፋዬ ላይ ተስፋዬ መብረቁን ጠርቶት በነበረው ላይ ነበር።